ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። ዛሬ እንግዲህ ቅዳሜ ነው። የቅዳሜን የቀን መረጃ ወደ እናንተ ለማምጣት ብቅ ብለናል። ፓስተር አለማየሁ አጠገቤ ይገኛል። ከእርሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በመላው ዓለም እንግዲህ ፕሮግራማችንን የምታድምጡ ወገኖች ስለምትሰጡን በጎ አስተያየትም ጭምር ማመስገን እንወዳለን። እንዲሁም ደግሞ ጸሎት የምትጸልዩልን በገንዘብም ድጋፍ የምታደርጉልን ወገኖች እግዚአብሔር አብዝቶ ይባርካችሁ። ሌሎች ወገኖችም እንደዚሁ ተሳታፊ እንድትሆኑ በጌታ ፍቅር እናሳስባለን። ለአሁኑ እንግዲህ ወደ ቀኑ መረጃችን ከመሸጋገራችን በፊት ፓስተር አለማየሁ ጋር ሰላምታ ከተለዋወጠን በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዓለማችን በተለያየ ውጥንቅጥ ውስጥ እያለፈች እንደሆነ ይታወቃል። እንግዲህ መረጃዎችን እናንተም ሰብሰብ እያረክ ለአድማጮች ከዛው ካሰባሰብከው ውስጥ መርጠህ እያመጣህልን ነው። እስኪ ለዛሬ ምን ተገኘ? እንግዲህ የዚህ የኢራንና የአሜሪካ ጉዳይ አሁን ላይ እየሄደ እያላንሆነም እያፋጠጠ ይገኛል። አሜሪካ እንግዲህ በዛ ስፍራ ያለውን የባህር ኃይሏን በከፍተኛ ሁኔታ እየጠነከረች እንደሆነ ይታወቃል። አንድ ሌላ አውሮፕላን ተሸካሚ መርከብም ወደ ስፍራው እየተንቀሳቀሰ እንደሆነ ታውቋል። ይህ ብቻ ሳይሆን ኢራንም ደግሞ የሆርሙዝ ሰርጥ አካባቢ 2 የነዳጅ ጫኝ አውሮፕላኖች ማነው የነዳጅ ጫኝ መርከቦችን እስከ 1 ሚሊዮን ሊትር ነዳጅ የጫኑ በቁጥጥር ስር ውላለች። የዋለችው የነማን እንደሆነ የት ሀገር እንደሆነ ወዴት ይጓዙ እንደነበረ ለመግለጽ አልፈለገችም። ከሱ ጋር ሰራተኞችም እንትን ብለዋል፣ አግታለች። አሁን ላይ የሆርሙዝ ሰርጥን መቆጣጠር ጀምራለች ማለት ነው። ይህ ደግሞ በእንዲህ እንዳለ ሀያላኑን ያፋጠጠ ጉዳይ ምንድነው? ቻይና ግዙፍ የጦር መርከብ ወደ ኢራን ጠረፍ ልካለች። እና እንግዲህ ይህ በመካከለኛው ምስራቅ ያለውን ውጥረት የበለጠ እንዲባባስ የበለጠ እንዲጨምር አድርጎታል። ምናልባትም የቻይናና የሩሲያ ከጀርባ ኢራንን መዘወር ኢራን አሁን ላለው ሁኔታ የልብ የሰጣት ይመስላል። ፍንጭ ነው ማለት ነው። አዎ። እና ቻይና እጅግ ዘመናዊና ግዙፍ የጦር መርከብ ነው የላከችው። ታይፔ ይባላል 055 የሚሳኤል አውዳሚ የጦር መርከብ ነው እና በኢራን አቅራቢያ በሚገኘው የኦማን ባህር ሰላጤ ላይ መሰማራቱ ተሰምቷል። እንግዲህ በዚህ አካባቢ ያለው ነገር በጣም ከባድ እየሆነ እንደመጣ ነው የሚታወቀው። ቅድም እንዳልኩ አሜሪካ በዛ ያለውን የባህር ኃይሏን እያጠናከረች መምጣቷና በተለይም ደግሞ አሁን በዳጎ ጋርሺያ ደሴት ወይም ደግሞ ኢንዲያን ኦሽን የሚባለው አካባቢ ከፍተኛ የሆነ የጦር ልምምድ ለመጀመር መዘጋጀቷ ምናልባትም ኢራንን ለማጥቃት ድንገተኛ ጥቃት ልትፈጽም ትችላለች ተብሎ እየተጠበቀ ነው ያለው። እንግዲህ አሜሪካ በዚህም በአርክቲክም በኩል ወታደራዊ ልምምዶችን ለማድረግ ዝግጅቶች እየተደረጉ ናቸው። እነዚህ ዝግጅቶች እንግዲህ ያለውን የዓለም አቀፍ ወታደራዊ ውጥረት ወይም ደግሞ ጦርነት አይቀሬ መሆኑን እያመላከተ የመጣ ጉዳይ እንደሆነ ለመመልከት ችለናል። እንግዲህ ኢራንና አሜሪካ በድርድር ላይ እንዳሉ ይታወቃል። በኒኩለር ጉዳይ ላይ ነው እየተደራደሩ ያሉት እንጂ የእስራኤል ጠቅላይ ሚኒስትር ናታንያሁ
በዚህ ደስተኛ አይደሉም። ምክንያቱም አሜሪካ እንድትደራደር የሚፈልጉት እሳቸው በሚሳኤሉም ጭምር ነው። ዶናልድ ትራምፕም ሚሳኤሉ ሳይሆን በዋናነት ይዘው ያሉት የኒኩለሩ ጉዳይ እንደሆነ ይታወቃልና ይሄ ጉዳይ ወደ ገብ ይደርሳል ተብሎ አይታሰብም በፍጹም። አሁን ለምን ኢራንም የራሷን የሆነ የደህንነቷን የማስከበር ጥቅሟን የማስከበር ሉዓላዊነቷን የማስከበርና በቀጠናው ደግሞ በወታደራዊ ዘርፍ የበላይ ሆና ለመውጣት የምታደርገውን ጥረት መሰናክል እንዲሆንባት ስለማትፈልግ ይሄ ነገር ይሳካል ተብሎ አይታሰብም። እንግዲህ የኢራን ወታደራዊ ዝግጅት እያጠናከረች ትገኛለች። አሁን ላይ ቻይናና ኢራን፣ ሩሲያ በቅርብ በህንድ ውቅያኖስ ሰሜናዊ ክፍል የጋራ የባህር ኃይል ልምምድ ለማድረግም እነሱም ሌላ እቅድ ይዘዋል። እንግዲህ ሰሜናዊ ሲባል ወደ ላይ ነው የነሱ፣ የዳጎ ጋሻ ደግሞ ወደዚህ ወደ ታች ነው ፈርጦ እና ምንድን ነው ዓለም እየሆነ ያለው የሚለውን ነገር በጥልቀት እንድትመለከት የሚያደርግህ ነው። እና ምናልባትም ይሄ የጎግ ማጎግ ጦርነት እኛ ሳናስበው ድንገት የሚፈነዳ ሁሉ ይመስላል። እንደው እዚህ ጋር እንደው መነሳት ካለበት ፓስተር፣ ይሄ ሁለንተናዊ ዝግጅት በጦር መሳሪያም ጭምር እየተጠናከረ እየተዘጋጀ ነው ያለውና በሌላ አቅጣጫ ደግሞ እንደው ይሄ ስነ ልቦናዊ በመሰለ መልኩ ደግሞ ሌላም ጦርነት አዘል ነገርም ይስተዋላል። እንደው ምናልባት ሰሞኑን በተለይ ይህን 2 ቀን ማህበራዊ ሚዲያውን ያጨናነቀ አንድ ክስተትም አለና በዚህ በማኔፕስተን በሚባለው ሰው ዙሪያ በዛ ተነስተው ኢራናውያን አንድ ነገር እያደረጉ ይገኛሉ። ልብ ብለህ ከሆነ ከዚህ ከባኡል ሐውልት ጋር አያይዘው የስነ ልቦና ጥቃት በመሰለ መልኩ ማህበራዊ ሚዲያውን እንግዲህ አይታል ተጨናንቋልና አንድ ሐውልት ሲያቃጥሉ ይታያል። የባኡል እምነትን በተመለከተ እዛ ላይ የአሜሪካን ፕሬዚዳንት ምስል አለ። የዳዊት ኮከብ አርማ የሆነውን የእስራኤል አይከን የሆነውን እሱንም ጨምሮ አድርገው ስነ ልቦና በመሰለ መልኩ ጦርነትም እያደረጉ እንደሆነ እየተስተዋለ ነው ያለው እና ምን ሀሳብ አለ በዚህ በኩል? እንግዲህ ኢራናውያኖች የነጻነት በዓላቸውን ባለፈው በዚህ ባሳለፍነው ሳምንት ላይ አክብረዋል። እንግዲህ ከ2 ቀን በፊት ማለት ነው። አያቶላ ሁሜኒም በበዓሉ ላይ ተገኝተው ከፍተኛ ንግግር አድርገዋል እና ትናንትና ተትናንት ወደ ተቃውሞ የተደረገበት ሀገርም አይመስልም ያለው ድጋፍ ያለው ለኢራን መንግስት ያለው ድጋፍ እና ያለው ነገር ስትመለከት። ሌላው እዚህ ቦታ ላይ እነዚህ በተለይም በአውሮፓ በተለያየ ቦታ ላይ በአሜሪካ በምስል መልክ የቆሙትን የጣዖት ምስሎችን ሲያቃጥሉ የአሜሪካን ባንዲራ፣ የእስራኤልን ባንዲራ እንደገና ደግሞ የፎቶዎቻቸውን የመሪዎችን ፎቶ ሲያቃጥሉ ሲያወድሙ ታይተዋል። ይህ ለዓለም ትልቅ መልእክት ነው። እንግዲህ ምንድነው? አንደኛ እናንተ ጣዖት አምላኪዎች እያሏቸው ነው። ለጣዖት ነው ለባኦል ነው የምትሰግዱት እያሏቸው ነው። ሁለተኛው ነገር ደግሞ ምንድነው? የኢራንን ሉዓላዊነት ለማሳየት ሆን ተብሎ የተደረገ እንደሆነ ያመለክታል። ሶስተኛው የኢራናውያን አሁንም አንድነን የሚለውን ለማሳየት የተደረገ ይመስላል። እነዚህ ነገሮች ስትገጣጥማቸው በቀጠናው ያለው ጦርነት እንደማይቀር የሚያመለክቱ ነገሮች አሉ። አሁን ላይ ያንን እንቅስቃሴ መቀልበሳቸው እንደውም በጣም የሚገርምህ ዛሬ ላይ አንድ ዜና ያው የአሜሪካው የገንዘብ ሚኒስትር ማናቸው ስማቸው አሁን ላይ ለጊዜው ጠፋኝ። የግምጃ ቤቱ ኃላፊ ማለት ስቶክ ነው እንደዚህ ብቻ ኔቶ እና እሳቸው ምንድን ነው ያሉት? የኢራንን መንግስት ለመገልበጥ ዶላር ማዕቀብ አድርገው እንደነበረና
ለረጅም ጊዜ የተሰራበት እንደነበረ የአሜሪካን ማለትም የኢራን ገንዘብ እንዲጋሽፍ ሆን ተብሎ ታክቲካሊ የኢኮኖሚ ውድቀት ሳይሆን ታክቲካሊ የተሰራበት እንደሆነ ተናግረዋል። እና ይህ መናገራቸው ዓለምንም አስገርሟልም አስደንግጧል። ምን ያህል ርቀት እንደሄዱና በዚህ ሁሉ ርቀት ሄደው ግን ሊሳካላቸው አለመቻሉ የሚያመለክት ጉዳይ ነው። እንግዲህ ኢየሱስ ክርስቶስ ሊመጣ በደጅ እንደሆነ ስለሚታወቅ በዚህ በመካከለኛው ምስራቅ ያለውን ነገር አሁን በሽምግልና በምናምን አይደለም የሚበርደው። ይሄ እንደማይሆን የምታውቀው ደግሞ ትናንት ወዲያ ላይ ኔታንያሁ አንድ በጋዛ አዲስ መካከለኛው ምስራቅ በጋራ የሚመራ አዲስ የአመራር ስልት ወይም ደግሞ የጂኦፖለቲካ ስልቶች ተነድፈዋል። የአብርሃም አኮርድ በሚለው ነገር ላይ ነገር ግን ይህንን የሐማስ መሪዎች ወደው ነው ተቃውሞ ያወጡት። በፍጹም ልንቀበለው የማንም እግር እዚህ ምድር ላይ ረግጦ እንደማይመራ የሚል ማስጠንቀቂያ ሰጥተዋል። እንግዲህ እኔ ሁሌ የምለው ነገር አለ። በሁለቱ መካከል ሽምግልና የሚገቡ ጥሩ ነው። ለተወሰነ ጊዜ ያደርገዋል፣ አቅማቸውን ያደራጃሉ፣ እንደገና ወደ ጦርነት ይሄዳሉ። ክርስቶስ እስከሚመጣ ድረስ ይሆን የሚቀጥለው። በነገራችን ላይ የዚህ ፒስ ቦርድ አባል ሆናለች እየተባለ ነው። እስራኤል ዋና በይፋ ሆናለች። ምክንያቱም ጂኦፖለቲክሱን ትቆጣጠር የሂደቱ እንትን ነው። አሜሪካ ነች የበላይ የሚሆነው። የቦርዱ ሰብሳቢ ዋና የአሜሪካ ፕሬዚዳንት ናቸው። ለምንድን ነው የማትሆነው? አንደኛ ጥቅሟን እኮ ታስከብራለች፣ የወታደራዊ በላይነቷን ታስጠብቃለች። የምትፈልገው መቅደሱን መገንባት ነው። አንዴናት ነው። በሌላ በኩል የሁለተኛ የአብርሃም አኮርድ ስብስብ ነው የሚባልም ነገርም ተነስቷል። ሌላው መቅደሱን ትገነባለች። ገብቶሃል? ለመስጊዱን ምናልባት እንግዲህ ይፍረስ አይፍረስ ሌላ ጦርነት አንዱ የሚያስነሳው እሱ እንደሆነ ይታወቃል። ስለዚህ ይሄ ሁኔታ እያለ ለምንድን ነው ማባር ማባር የምትሆንበት ምክንያት እኮ ብዙ ነገሮች አሉ። ግን ይዘልቃል የሚል ነገር የለኝም። እውነት ለመናገር ይዘልቃል፣ ይሄ ነገር ዘልቆ ከዳር ይደርሳል የሚል ነገር የለኝም። አንድ ፕሮጀክት ግን አሳክቶ እንደመሄዱ አይቀርም ይሆናል። እሱ የሚሆን ነው። ሌላው በደቡብ ኮሪያ እና በሰሜን ኮሪያ መካከል ከፍተኛ ፍጥጫ ተፈጥሯል። የኪም ጆንግ መግለጫ ሰጥተው ነበረ። ደቡብ ኮሪያ በድሮን የምታደርገውን ትንኮሳ ካላቆመች አስከፊ አጸፋ እርምጃ እንደሚጠብቃት አስጠንቅቀዋል። እንግዲህ የሰሜን ኮሪያው መሪ ኪም ጆንግ እና እህቱና የሀገሪቱ ከፍተኛ ባለስልጣናት ደቡብ ኮሪያ በሰሜን ኮሪያ ግዛት ዘልቃ እስከ ፒዮንግያንግ ዋና ከተማዋ ድረስ ዘልቃ ወረቀቶችን የመበተን በድሮን የመበተንና አንዳንድ ነገሮችን የስለላ ስራዎችን እየሰራች ይመስላልና ባለስልጣናቱ ሰሜን ኮሪያ የአየር ክልልን በድሮን መጣሷን የምትቀጥል ከሆነ ሀገሪቱ እስከ መጨረሻ በህረት የለሽ እርምጃ እንደምንወስድ አስታውቀዋል። ይገርማል። ይህ ድርጊት እየተደጋገመ መምጣቱ ደግሞ ከድርጊቱ ዋናው እና አሳሳቢ ጉዳይ የሆነው ምንድነው? በዚህ ቀጠና ላይ ያለው አሁን ላይ ደቡብ አፍሪካ ደቡብ ኮሪያና አሜሪካ ወታደራዊ ልምምድ ለማድረግ በሚዘጋጁበት ወቅት ላይ ነው። ይሄ የድሮን ቅኝት ወይም ደግሞ በራሪ ወረቀትን በኮሪያ ከተሞች ላይ በሰሜን ኮሪያ ከተሞች ላይ መበተናቸው ይበልጥ አደጋ ፈጣሪ እንደሆነ የሚያመለክት ነው የሆነው። እና ሰሜን ኮሪያ ድንገተኛ እርምጃ ልትወስድ ትችላለች ተብሎ ተበርቷል አሁን ላይ። እና ይህንን ጉዳይ እንግዲህ የሚቀለብስ ነገር ምንድን ነው የሚለው ነገር ምን ሊቀለብሰው ይችላል? ዓለም ምንድን ነው የምታደርገው የሚለው ነገር እያፋቀቀ መጥቷል። በአርክቲክት በዚህ በፋርስ ባህረ ሰላጤ በሰሜንና በደቡብ ኮሪያ መካከል ያለው ነገሮች ከጊዜ ወደ ጊዜ እንትን እያለ ነው። ደግሞ በአሁኑ ወቅት በጣም የሚገርም ነገር
በፍጥጫ ላይ ያሉት አብዛኞቹ የኒኩለር ታጣቂ ሀገሮች ናቸው እና ዓለምን ማውደም የሚችል መሳሪያ በእጃቸው ላይ ያለ ነው እና እንግዲህ የዘመኑ ፍጻሜ መድረሱን ነው የሚያመለክተን። ሌላ የሚያመለክተን ነገር የለም። በሽምግልና የማይዳኙ ነገሮች እየሰፉ መምጣታቸውና መደማመጥ በዓለም ላይ የሌለበት ጉዳይ እየሆነ መምጣቱ አደጋውን የበለጠ ያሰፋዋል። ይሄ ደግሞ ሊሆን አንዳንዴ እንደ መጽሐፍ ቅዱስን ስትመለከት ይሄ ደግሞ ሊሆን ግድ ነው። ምክንያቱም አውሬው መጥቶ ሁሉም ለአውሬው እስኪሰግድ ድረስ ይሄ ትርምስ ይሆናል እና ይሄ ትርምስ አይቀሬ ነው የሚሆነው እና ይህንን አውቆ ቅዱሳንም ቤተክርስቲያንም በዚህ ጉዳይ ላይ መስራት አለባቸው ብዬ አስባለሁ። በተለይ ቤተክርስቲያን በመጨረሻው ዘመን ላይ የማስተማር ህዝብን አዌር የማድረግ የማንቃት የመጸለይ ጉዳዮች አስፈላጊዎች ናቸው ማለት ወዳለው። እንግዲህ የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ለዛሬ ቀን ያለኝ ፕሮግራም ይህንን ይመስላል። 12 ሰዓት በቀጥታ ስርጭት ደግሞ አብረን እንገናኛለን። በዛ ስርጭት ሌሎችንም እየጋበዛችሁ እንድትገቡ ከወዲሁ ማሳሰብ እወዳለሁ። አገልግሎታችንን በተለያየ መንገድ የሚደግፉ ቅዱሳን ወገኖቻችን እግዚአብሔር ይባርካችሁ። እንዲሁም ሌሎቻችሁ ደግሞ ከኛ ጋር አብራችሁ ማገልገልን አትርሱ። ላለው ተባረኩልኝ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነትም እንግዲህ መፍትሄው ኢየሱስ እጅ ላይ ነው ያለው። የዓለም እንቆቅልሽ ይሁን እንጂ የተባለው ትንቢት መፈጸም ስላለበት የትኛውም የፖለቲካ ዕውቀትና ጥበብ ያለው የዓለማችን መሪ ሊፈታው የማይችለውን እንቆቅልሽ ጌታ ኢየሱስ ብቻ ነው እንግዲህ ሊፈታው የሚችለው። እየተባባሰ እየተጠላለፈ ስለሚሄድ እንግዲህ ፓስተር ጥሩ አድርጎ ምክር ሐሳብ ሰጥቶናል። በተለይ የቤተ ክርስቲያን መሪዎች በዚህ ጉዳይ ላይ በንቃት ተሳታፊ እንድትሆኑ ከኃላፊነት አንጻር ይህን እንግዲህ ማበረታታት እንወዳለን። ውድ አድማጮቻችን ከምሽቱ 12 ሰዓት ላይ ፓስተር እንደነገረን በቀጥታ ስርጭት ይኖረናል። በዛ ላይ ተሳታፊ እንድትሆኑ እናበረታታለን። እስከዚያው ድረስ እንግዲህ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሁን። ለዛሬ ቅዳሜ የቀን መረጃችን ይህን ይመስላል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።